በጾም የታረደ በፍስክ አይበላም። ማክሰኞ የታረደ ሮብ አይበላም። ማክሰኞ ሮብ ስጋ አይበላም ያሏችሁን አትስሟቸው። ጋድ ስለሆነ ሮብ ስጋ ይበላል። ሮብ ስጋ ሲበላ ማክሰኞ አርዳችሁ መሆን አይቻልም። ለምን? ያደፈ ስጋ ስለሆነ። እኛም የቤተ ክርስቲያን ቃለ ዓዋዲ ሲጣስ ጻድቅ መሆን አይጠበቅብንም። እኛም የቤተ ክርስቲያን ክብር ሲነካ ጻድቅ መሆን አይጠበቅብንም። እውነት ቅዱስ ቁርባን የሚቆርብ ሰው መመዝገብ ጀምራለች እንደ ቤተ ክርስቲያን? ቤተ መቅደስ ውስጥ የለም። እናንተ ጋር የጀመራችሁት የቤተ ክርስቲያን ስርዓት ያልሆነውን ነገር ለምን አረጋችሁት? የመጀመሪያው ጥያቄ ይሆናል። ስለዚህ ብፁዕ አቡነ ያሬድ በሐዋርያት መንገድ በሲኖዶስ መንገድ አልመጡም ማለት ነው። ሽፍታ ነበሩ እያላችሁን ነው። ከየትኛው ጫካ ነበረ መጥተው አርሲ ላይ ተመደቡት? ማን ነው የመደባቸው? ስለዚህ ቅዱስ ሲኖዶስ ነው የከሰሱት። እኚህ ጳጳስ ናቸው። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየዕድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል በጸበል ስፍራ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን፣ ክፉን ያርቅልን። ዛሬ መድኃኔዓለም አይደለም ዋናው ትልቁ አባታችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ቀኑ ከክፉ ነገር ይጠብቃችሁ። ቤተሰቦቻችሁን፣ ጓደኞቻችሁን፣ ጠላቶቻችሁንም ወዳጆቻችሁንም እግዚአብሔር ይጠብቅላችሁ፣ ከክፉ ነገር በሙሉ ያርቃችሁ፣ ክፉ የመጣውን ይመልስላችሁ። ይህን ተመኝቼ የዛሬ ፕሮግራሜን እጀምራለሁ። የዛሬ ፕሮግራሜ መግቢያ የማደርገው ወደ አራብሳ አንድ አዲስ ክስተትን አሳያችኋለሁ። በተለይ መንግስት ያማረራቸውን እናት ይዤላችሁ መጥቻለሁ። ስለሳቸው የማቀርበላችሁ መረጃ ይኖራል። የትኛው መንግስት የትኛውስ ጉዳዩን ያማረራቸውን የማቀርበላችሁ ይሆናል። ሌላኛው ደግሞ የገናን በዓል አስመልክቶ ዶሮም በግም ስለምታርዱ ሰዎች የባዕታ ነገስት ቅድስት ባዕታ ለማርያም አስተዳዳሪ አባ ተክለ ሃይማኖት ያስተላለፉት መልእክት አለ። ሙሉ መረጃውን ከነማስረጃው ይዤላችሁ ቀርቤያለሁ። ታዲያ በጾም እንዳታርዱ ወይስ ማረድ ትችላላችሁ ወይንስ ማረድ አትችሉም የሚለውንም አብረን የምንሰማ ይሆናል። ሌላኛው መረጃዬ ደግሞ የቆራቢዎች ምዝገባ ተጀምሯል። ቆራቢዎች እየሄዳችሁ ትመዘገባላችሁ ማለት ነው። ስለሱም በተመለከተ ያስኩላችሁ መረጃ አቀርብላችኋለሁ። ከዛም በማስከተል ደግሞ በጣም አደናጋሪው የተባለውና እስከ ዛሬ ድረስ ተወስኖ የማያውቀው ቅዱስ ሲኖዶስ በ24 መንገድ እንዳልሄድ የሚያሳዩ አንድ ጳጳስ መጥተዋል። ጳጳሱ ያለበትን ሲኖዶስ ከሰዋል። ጳጳሱ የከሰሱት ሲኖዶስን በተመለከተ መረጃውን በማስረጃ አቀርብላችኋለሁ። አብራችሁ ስትቆዩ ሁሉንም ሰሙታላችሁ። አርአያ መካሻ ነኝ ፕሮግራሙን አዘጋጅቼ የማቀርብላችሁ። ይህ የአርአያ ሚዲያ ነው። መረጃዎቻችን ለሁሉም ኦርቶዶክሳውያንና ኢትዮጵያውያን እንዲደርስ ሼር በማድረግ ሰብስክራይብ በማድረግ እንዲሁም ኮመንትና ሀሳብ አስተያየታችሁን በመስጠት ላይክ በማድረግ አጋርነታችሁን እንድታሳዩን በዚሁ አጋጣሚ እንጠይቃለን። ከመረጃዎቹ ጋር እንድንገናኝ ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። አመሰግናለሁ። የመጀመሪያው መረጃ ህዝቡ የተማረረበትን ጉዳይ ግለሰቧ በአደባባይ መንግስትን እንዲጠይቃለች። እባካችሁ በቃን ስትል ነው የተናገረችው። ማነች ምንድነች የሚለውን ነገር እናንተ ፈልጋችሁ ትደርሱበታላችሁ። እሷ ግን በቪዲዮ በቃን ስትል ያቀረበችበትን መረጃ ያቀርብላችኋል። ፈገግም ቆጣም ያሰኛልና ስሙት። ባሱ ከሳይት 5 ነው የሚመጣው። እኛ ከአራብሳ እዛ ለምን ሰፈራ ጋር አንድ ባስ አይመደብልንም? ከሳይት 5 ነው የሚመጣው ባሱ። እኛ ግን ቆመን ፀሐይ እየበላን ነው። ስንት ሰዓት ሙሉ ቆመን። የዚችን ሴትዮ ምሬትና ቁጣ አየሁና በጣም ተናደው ቪዲዮ ሰርተው ዩቲዩብ ላይ ቲክቶክ ላይ ነው የለቀቁት። ከዛ እኔ አንድ ነገር ትዝ አለኝ። እኚህ ሴትዮን ያማራቸው አውቶቡስ ነው። ያው እንግዲህ ሁሉ ነገር የሚያስተዳድረው መንግስት ነው አይደል? ያው መንግስትን አማራች ብዬ ነገርኳቸው። አውቶቡስ ነው ጥያቄ ጠየቁት። እኔ አንድ ነገር ልንገራችሁ፣
ሰዎች እንዴት ቅሬታቸው ወደ እናንተ የሚያስገቡበት ስርዓት አለ ወይ? ቢሮአችሁ መጥተው ተሳፍረው ጉዳያቸውን ትተው ስራቸውን ትተው ልጆቻቸውን ቤተሰባቸውን ማስተዳደር ትተው መጥተው እናንተ ጋር ያመልክቱ ወይ? ቅሬታቸውን የሚያስገቡበት ስርዓት ቅሬታቸውን እንዲያቀርቡ የማታስችሎች ስርዓትስ እንዴት ነው የምትፈጥሩት? ይሄ ተቋማት የራሳቸው የቤት ስራ ነው። ነገር ግን አራብሳ አካባቢ ህዝቦች ተማረው ከኋላቸው ሰዎች ድምጻቸው እየተሰማ እባካችሁ ከዚህ ቦታ ይነሳ አውቶቡስ አሉ። እኔ ግን አንድ ነገር ነው የታየኝ። ከዚህ በተሻገረ በሰለጠነ ቴክኖሎጂ ረቀቀ እየተባለ በሚነገርበት ሀገር ላይ ተቀምጠን ሰዎች ቅሬታ የሚያስገቡበትና እናንተ መሻሻሎችና እርምቶች የምታሳዩበትን መንገድ በምን መልኩ ማቅለል ትችላላችሁ? አጭር የስልክ ቁጥር፣ ቴክስት፣ ዌብሳይት ወይስ የራሳችሁ ድረገጽ? እንግዲህ መንግስት መልስ ይስጠበት ብዬ ነው ሐሳቡን ማጋራው ለእናንተው ማለት ነው። መረጃውን ሴትዮዋ ስላቀረበች እንዲሁ ዝም አልለው። ይሄ የሷ ብቻ ሳይሆን ብዙ ከአዲስ አበባ ዙሪያ የሚገኙ በትራንስፖርት የሚጠቀሙ ወገኖቻችን ድምጽ ነው ብዬ ነው ያቀረብኩት። እናንተ በምትወስዱት ተመልከቱ። ወደ ቤተክርስቲያናችን ጉዳይ ልመጣ። ገናና ጥምቀት ሲመጥ ስለ ጋድ ጉዳይ በጣም ብዙ ጊዜ መነጋገሪያ ይሆናል። ጋድ ሮብ ዕለትና ዓርብ ዕለት ሲውል ጋድ ይውላል ይባላልና ብዙዎች መነጋገሪያ ያደርጉታል። በየጊዜው እየተነሳ አባቶችም ስጋ ይታረዳል፣ ስጋ ይበላል፣ ስጋ ይበላም ይባላል። አሁንም ሮብ ገና የዋለው በሮብ ዕለት ነው። ስጋ ይበላል አይበላም? ብዙ መምህራኖች ጥያቄ ያነሳሉ፣ ብዙ ሰዎችም መልስ ይመልሳሉ። እኔ ታዲያ ማን ይዤላችሁ መጣሁ መሰለሽ? በቅርብ ጊዜ ወዲህ የቀድሞ የጥር 14ቱ ጊዜ ላይ ጳጳስ ተደርገው ተሾመው በይቅርታ ተመልሰው ከዛ በኋላ ደግሞ የታዕካ ነገሥት ለባት አስተዳዳሪ ሆነው ንፋስ ላፍቶ ላይ ባለፈው በቅርብ ጊዜ ጳጳስ ብለው ሲጠሯቸው የሀገረ ስብከቱ ስራ አስኪያጅ ጸሐፊ ትክክል አይደለም ብለን ተችተን እነዛ ስራ አስኪያጆችና የሀገረ ስብከቱ ላይ ያሉት ይቅርታ ጠይቀው በደብዳቤ አስገብተው አሁን እሳቸውም ደግሞ ወደ አደባባይ ወጥተው እንዲህ ብለው ነግረውናል። ሙሉን ስሟቸው። ሮብ ስጋ ይበላል። ምክንያቱም ጌታችን ኢየሱስ ክርስቶስ የተወለደበትን ዕለት ስለምናከብርበት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ደንብና ስርዓት መሰረት የጌታ ኢየሱስ ክርስቶስ ልደቱና ጥምቀቱ ሮብና ዓርብ ላይ በሚውሉበት ጊዜ በዋዜማው ለሮብ ማክሰኞ ጾም ስለሚሆን ገሃድም ስለሚሆን ለዓርብ ደግሞ ሐሙስ እንደዛው ጾም ስለሚሆን ዓርብና ሮብ ስጋ ይበላባቸዋል። ፍስክ ናቸው። ዓርብና ሮብ ጾመ ድህነት የሚባሉት በሌላ ጊዜ ነው። የጌታ ኢየሱስ ክርስቶስ በዓል ሲያጋጥምና ሲውልባቸው ግን ከጾመ ድህነታቸው ይልቅ የሚታሰበው የጌታችን ትልቁ በዓል ነው። ድህነቱን ጾመ ድህነት ብሎም ያመጣልን እሱ ስለሆነ አባቶቻችን ሰለስቱ ምዕት ናቸው ጾመ ድህነትን ያስተማሩት። በራሳቸው መጽሐፍ ላይ ሰለስቱ ምዕት በሃይማኖተ አበው ዓርብና ሮብ እንደሚሻሩት በልደት በጥምቀት እንደዚሁም በጌታችን ኢየሱስ ክርስቶስ ትንሣኤ ነው። ትንሣኤም 50 ቀን ሙሉ በትንሣኤ ምክንያት ዓርብና ሮብ ፍስክ ይሆናሉ። ዛሬም ለአንድ ቀን ልደቱ ሮብ ላይ ስለዋለ ፍስክ ይሆናል። ጥምቀትም ሮብና ዓርብ ላይ በሚሆን እንደዚሁ ፍስክ ይሆናልና ስለዚህ ክርስቲያኖች ምናልባት ይበላል አይበላም በዚህ ቀን ብላችሁ የምታስቡት ሁሉ በዚህ ቀን ይበላል፣ በጌታችን ልደት ምክንያት ማለት ነው። በሌላ ጊዜ ግን አይበላም፣ ይጾማል ከዓመት እስከ ጾም ከበዓለ ሃምሳና ከልደትና ከጥምቀት በስተቀር። ስለዚህ ይሄንን በዚህ አስበን እንድንረዳና እንዳንወዛገብ ያስፈልጋል። ሌላው ደግሞ እርድ የሚባለው ከለቅዳሴ ከተወጣ በኋላ እንጂ ቀደም ብሎ ማታ ላይ አይታረድም። የሚታረደው በዓሉ ከደረሰ በኋላ ነው። በዋዜማ ማረድ ማለት በጾም ማረድ ነው። በጾም የታረደ እንደመብላት ነው። በጾም የታረደ አይበላም፣ በፍስክ የታረደ ይበላል። ይህንንም አስባችሁ በጾም የታረደውን ሳይሆን በፍስክ የታረደውን መብላት ስለሚገባ በጾም ታርዶ ስለማይበላም በጾም አይታረድምም አይበላምም። አለመታረድም አለ አለመበላትም አለና አንዳንዴ ግን እርዱ በጾም መብሉ በፍስክ ስለሚበላ እርዱም ቢሆን በፍስክ እንጂ ሳይፈሰክ የፍስክ ሰዓት ሳይደርስ ቅዳሴ ሳይወጣ የማይታረድ ስለሆነ ይሄን በዚሁ እንድታስተውሉ
ለማድረግ ነው። እግዚአብሔር ከሁላችን ጋር ይሁን። በዓላችንን የሰላም የጤና የበረከት የረድኤት በዓል እንዲያደርግልን እንኳን ለብርሃነ ልደቱ በሰላም በጤና አደረሰን አደረሳችሁ። እግዚአብሔር አምላካችን በኦርቶዶክሳዊ እምነታችሁ እንዲያጸናችሁ ሀገራችን ኢትዮጵያን ጽኑ ሰላም እንዲያደርግልን በልዩ ልዩ ደዌ የታመሙ ወገኖቻችንን ሁሉ እንዲፈውስልን በየሆስፒታሉ በየጸበሉ ቦታ የሚሰቃዩ የሚቸገሩ ወገኖቻችንን ሁሉ እግዚአብሔር በቸርነቱ በምሕረቱ ይጎብኝልን። ወስብሐት ለእግዚአብሔር። ይቆያል። አባታችን እጅግ በጣም እናመሰግናለን። ከነምርቃቱ በጣም እናመሰግናለን። በጾም የታረደ በፍስክ አይበላም። ማክሰኞ የታረደ ሮብ አይበላም። ማክሰኞ ሮብ ስጋ አይበላም ያሏችሁን አትስሟቸው። ጋድ ስለሆነ ሮብ ስጋ ይበላል። ሮብ ስጋ ሲበላ ማክሰኞ አርዳችሁ መሆን አይቻልም። ለምን? ያደፈ ስጋ ስለሆነ። በጾም የታረደ በሙሉ የቆሸሸ ያደፈ ስጋ ነው። ያደፈ ስጋ ደግሞ ለንጹህ ሰውነት ለጾመች ሰውነት አይፈቀድም። ስለዚህ ማረድም የሚቻለው ሮብ ከቅዳሴ በኋላ ነው ማረድ የሚቻለው። ከዛ በፊት የታረደ ስጋ መብላት አትችሉም። መልእክታቸውን አባታችን አስተላልፏል። ከቄራም መታረድ የሚችለው ማለት ከምን ጊዜ በኋላ ነው? ለነገሩ በዚህ ወቅት ላይ ይህን ሰሞን እኮ የቄስ ጾም የነቢያት ጾም እያላችሁ የማጾሙ ብዙ ክርስቲያን አላችሁ እና ብዙ የክርስቲያን ስጋ ቤቶች ደግሞ ስጋ ደርድረው ተቀምጠዋል። ይሄንን ጾም ወቅት አሁን 2 ቀን ያጥቡ ቀለም ይቀቡላችሁና የታረደ ስጋ በጾም የታረደ ስጋ አንጠልጥለው ይሸጡላችኋል። አንጠልጥለው ነው የሚሸጡላችሁ። በጾም የታረደ ስጋ አንጠልጥለው ይሸጡላችኋል። በጾም የታረደ ስጋ ልትበሉ ነው ማለት ነው። በጾም የታረደ በፍስክ አይበላም። ስለዚህ ማክሰኞ የታረደ ስጋ አይበላም። ቅዳሴ ሳልቅ የታረደም አይበላም ከተባለ ከቄራ የሚሸጡ ስጋዎች በሙሉ መቼ የታረዱ ናቸው? በጾም ወቅት የታረዱ ናቸው። አባታችን የነገሩን እሱን ነውና ለእናንተ መልእክቱን አደረስኳችሁ። ራሳችሁን ጠብቁልን ማለት ነው። ይሄኛውን መልእክት አየሁና አስደነገጠኝ። ብዙ አወዛጋቢ አጀንዳዎች አሉበት የዚህ ጉዳይ፣ ብዙ አወዛጋቢ አጀንዳዎች። እኔ ግን ይህን ነገር አየሁት። ጃንደረባው ሚዲያ ላይ በተለይ ጃንደረባው ከአላፋት ዝማሬ ጋር ብዙ 2 እና 3 አይነት አስተሳሰቦች በቤተ ክርስቲያናችን እየተስተናገደ ነው። ሊቃውንት ይደግፋሉ፣ የሚቃወሙ አሉ፣ የሚደግፉ አሉ። አንዳቸው ሀሳባቸውን ሲደግፉ ዝማሬው መዘመር አለበት ነው። ሌላኛው ደግሞ ነጭ ለብሰው ይዘምሩ ነው። ነጭ ያለበሰ መዘመር አይችልም፣ ጥቁር የለበሰ መዘመር አይችልም። ሌላ ጥቁርም ባይሆን ማንኛውም ልብስ የለበሰ ሰው ዝማሬ መዘመር አይችልም። የዝማሬ አላፋት ዝማሬ ሲመጣ ምንድነው መሆን ያለበት? ነጠላ የሌለው መዘመር አይችልም። ስለዚህ ጎዳና የወደቁ ወገኖቻችን ዝማሬው ላይ መሳተፍ አይችሉም። መርጦ አመስጋኝ፣ መርጦ አልቃሽ፣ መርጦ ጨዋሂ፣ መርጦ ተናጋሪ፣ መርጦ አመስጋኝ ቪአይፒ ምናምን አለን አይደል? እኔ አንድ ነገር ልጠይቃችሁ፣ ይሄንን ግን እቃወመዋለሁ በአደባባይ። በልደት ዋዜማ ቅዱስ ቁርባን ለሚቀበሉ ምዕመናን የመመዝገቢያ ቅጽ ነገ 6 ሰዓት ላይ በጃንደረባው ሶሻል ሚዲያ ላይ ይለቀቃል። በመሆኑም ራሳችሁ በንስሐ ያዘጋጃችሁ ሊንኩን በመጠቀም መመዝገብ ትችላላችሁ። የሚቆርብ አያሽም፣ የሚዋሽ አይቆርብም። እና አላፋት ዝማሬ ለመዘመር ቁርባን ለመቁረብ ምዝገባ ስርዓት ተጀመረ። እኔ አንድ ሰው የጻፈውን ጽሑፍ ላንብብላችሁ። የኔን ሐሳብ አይደለም፣ በጣም ስለተስማማ ላጋራችሁ። ተክለ ማርያም የማርያም ተክል የሚል ማህበራዊ ትስስር ገጽ ላይ መንፈሳዊ መረጃዎችንና ማስረጃዎችን የሚያቀርብልን ወንድማችን ትንሽ ስለ አላፋት ዝማሬ ብሎ እንዲያጋራል ላንብብላችሁ የሱን ሐሳብ። እናንተ በዚህ ሐሳብ የራሳችሁን አስተያየትና ኮሜንት መስጠት ትችላላችሁ። እኔ ሐሳቡን ብቻ ነው የማጋራችሁ። ሁሉ ነገር በስርዓት ይሁን ይላል ወንጌሉ። ይህ ደግሞ ለሄኖክ መንገድ ቀባሪ እንደማርዳት ይሆንብኛልና ወደ ጉዳይ ልግባ አለ። ቀጥታ ለሄኖክ የጻፈው ይመስለኛል ሐሳቡ። እኔ ግን ሐሳቡን ላንብብላችሁ። በሚሊኒየም አዳራሽ ብሎ የተጀመረው ምዕመኑን ከቅድስት ቤተ ክርስቲያን የማራቅ ስራ በቦሌ መድኃኔዓለም አልፎ መስቀል አደባባይ ላይ ደርሷል። የምስጋና አይነት ይለያይ ይሆናል እንጂ እግዚአብሔር ሲመሰገን ማየት የማይወድና እግዚአብሔርን ማመስገን የሚጠላ ማንም የለም። ጥሩ። የኔም ሆነ እንደኔ ያሉ ሌሎች ምዕመናን ጥያቄ እግዚአብሔር ለምን በዝማሬ ተመሰገነ ብለን መቃወማችን ሳይሆን የኛ ጥያቄ ይላል። አንደኛ፣ መንግስት ያኔ የከለከለውን መስቀል አደባባይ ዛሬ እንዴት ፈቀደ? የመጀመሪያው ጥያቄ። ሁለተኛ፣ በጌታችን የኢየሱስ ክርስቶስ ልደት ዋዜማ ምዕመኑን ከአብያተ ክርስቲያናት ማራቅ ለምን አስፈለገ?
ሁለተኛው ጥያቄ። ሶስተኛ ለእግዚአብሔር የአምልኮ ምስጋና ለማቅረብ በቅዳሴ ከማህሌትና ከዘማር የሚበልጠው የቱ ነው? አራተኛ በቅድስት ቤተ ክርስቲያን የሌለ ልምምድና ስርዓት በመፍጠር አዲስ መጤና የጎዳና ላይ አምልኮችን ምዕመኑ ማለማመድ ለምን አስፈለገ? አምስተኛ በፎቶ እንደምትናየው የኢየሱስ ክርስቶስን ቅዱስ ሥጋውና ክቡር ደሙን ስንቀበል ወይም ስንቆርብ ምዝገባ የተጀመረው ከመቼ ወዲያ ነው? ባለፈውም በቲክቶክ ተሰባስበው ሊቆርቡ ሲሉ ይህ ከቅድስት ቤተ ክርስቲያን ስርዓት አይደለም ተብለው መከልከላቸውን አንረሳም። ስድስተኛ በማህሌት በዝማሬ ጊዜ አትዝለሉ ስትባሉ ዳዊትም ጨርቁን ጥሎ እየዘለለ ዘምሯል የምትሉ ዳዊት አጥፍቶም በእግዚአብሔር መቀጣቱንስ ለምን ትረሳላችሁ? ሰባተኛ ነጭ የለበሰ ብቻ እግዚአብሔርን ያመስግን ብሎ ልብስን መስፈርት ያወጣውና የጻፈው በየትኛው ቀኖና ነው? ብዙ ጥያቄዎች ማንሳት ይቻላል። ነገር ግን ነገሮችን ማንዘዛት ይሆናል። ከውጭ ካለ ጠላት ይልቅ በውስጥ ያለ ይጎዳል የሚባለውን ብሂል ልቦና ላለው ሰው አሁን በግልጽ እየታየ ነው። ለእኔ የሚታየኝ የአላፋት ዝማሬ ለቅድስት ቤተ ክርስቲያን ጥቅም የሚሰጥ ሳይሆን በማር የተለወሰ መርዝ ሆኖ ነው። ቅድስት ቤተ ክርስቲያን በሰዎች ታምና አታውቅም፣ ራስና አካል የሆነላት አምላክ እንጂ። ያ ችቦ የሚያክል ጧፍ ሲያነድ የነበረው የማንቂያ ደውል ሰብሳቢ የጠፋ። ቀጥሎ አላፋት ዝማሬስ ሐሳቡን ያጋራው ተክለ ማርያም ተክለ ጻድቅ ይሄን ሐሳብ አጋራ። ዝማሬ ለምትሳተፉ ወንዶችም ለምትሄዱ ወንድሞችም ይሄን አላፋት ዝማሬ ላዘጋጃችሁትም ጥያቄውን ለእናንተ አጋርቷል። እውነት ቅዱስ ቁርባን የሚቆርብ ሰው መመዝገብ ጀምራለች እንደ ቤተክርስቲያን? ቤተ መቅደስ ውስጥ የለም። እናንተ ጋር የጀመራችሁት የቤተክርስቲያን ስርዓት ያልሆነው ነገር ለምን አረጋችሁት? የመጀመሪያው ጥያቄ ይሆናል። ለቪቪአይፒ ከሆነ እግዚአብሔር የሚለየው ሰው እንደሌለ ነግረናችኋል። ማበረታታት ከሆነ በሌላ መንገድ ማበረታታትም ይገባል። ይሄ ነገር ልምድ ሆኖ ስርዓት ሆኖ ስለሚቀጥልም መመዝገቡ ትክክል አይደለም የሚለውን ጥቆማ ብትቀበሉት። ሁለተኛ ዝማሬው አላፋት ዝማሬው መስቀል አደባባይ መስቀልም ደበራ የምናከብርበት ስለሆነ መዘመሩ ብዙም አይታየኝም እንቅፋቱ። ነገር ግን በቤተ መቅደስ እንዲዘመር ብታደርጉት። ሁለተኛ የዕለት ሁለት ቆራቢ ሊጠፋ ነው ወይ? ዝማሬውን የሚዘምር ሰው ከበዛ የዕለት ሁለት ቆራቢ 18 ሰዓት ይጾማል አይደለም አንድ ቆራቢ። ስለዚህ የት ሊጠፋ ነው? ስለዚህ ቆራቢን ማበረታታት ማለት ዝማሬው በላይ መጥቶ ቪቪአይፒ ሰተነው የተለየ ክብር የምንሰጠው ነገር ይኖራል ለቆራቢ። እኛም እናመሰግናለን። ለምሳሌ እነዚህ ወጣቶች የሰንበት ተማሪዎች ናቸው። የአዲስ ሰፈር የኪዳነ ምሕረት ሰንበት ተማሪዎች ናቸው። ከጎተራ በታች አዲስ ሰፈር እና ሰንበት ተማሪዎቹ ከህፃናት እስከ አዋቂ ድረስ ሁሉም ስጋው ደሙ ተቀብሏል፣ እየተቀበሉ ነው። ማበረታታት ጥሩ ነው። እሳይ ደስ አደረጋችሁ፣ ከስጋውና ወደሙ ተቀላቀላችሁ፣ ያበርታችሁ፣ ያጽናችሁ ይባላል። ለዚህ ምስጋና ማድረጋችሁ ጥሩ ነው። ቪቪአይፒ ግን መለየቱ ትንሽ ብዙዎችን ቅር አሰኝቷል። እኔንም ግራ አጋብቶኛልና ቢቀር እላለሁ። ምክንያቱም ይሄ የንግግር የመድረክ የቤተ መቅደስና የአውደ ምሕረት የአደባባይ ላይ ፖለቲካ እናንተና እንኳን እንዲህ ሲሉት ነበር ስለ ፖለቲካቸው ሲያወሩት። ትዝ ይላችኋል። ይሄንን ታስታውሱታላችሁ። ይሄንን በየጊዜው ያነሳላችኋለሁ እንዳትረሱት። ለሁላችን ትንቢት እናገራለሁ። ለሚቀጥለው 100 ዓመት የኢትዮጵያ ጠቅላይ ሚኒስትሮች ፕሮቴስታንቶች በኢየሱስ ስም እንዲሆኑ ጸለይኩኝ። በእያንዳንዱ መዋቅር በኢትዮጵያ ምድር ተጽዕኖ ፈጣሪ ወጣቶች ይነሳሉ። ይሄ በኢየሱስ ስም ያለ ፖለቲካ ነው። በእኛ ቤት ያለው ፖለቲካ የቤተ መቅደስና የሚሊኒየም አዳራሽ ወይ ደግሞ የመስቀል አደባባይ አዳራሽ ፖለቲካ ነው ያለው። እቺ ፖለቲካ መሰብሰብ አለባት። ምክንያቱም መጠሪያችንም መሞቻችንም ቤተ መቅደሳችንም ስርዓታችንም ትውፊታችንም የምንጠብቀው ስለ ቤተ ክርስቲያን ስንል በአደባባይ የምንጨቃጨቅበት በአደባባይ የምንዘላለፍበት መሆን የለበትም። መሰብሰብ አለበት። እኔ የተሳስቻለሁ ልታረም ማለት አለብን። ሁላችንም እኔ የተሳስቻለሁ ልታረም የሚል ግን አልሰማሁም። ሁሉም ትክክል ነኝ ነው። ስህተቱን በስህተት ነው የሚታረመው። ጥፋትን በጥፋት ነው የምናስተካክለው። በደልን በበደል ነው የምናካክሰው። ለምን እንዳልኳችሁ ታውቃላችሁ? ይሄ ግለሰብ ይሄ የምታዩት ለውሻው ዣንጥላ የያዘው ግለሰብ በተግባር ነው የሚኖረው። መንፈሳዊነቱን በተግባር ነው የሚያሳየው።
በአፉ አይደለም፣ በዲስኩር አይደለም፣ በአዳራሽ አይደለም፣ በፌስቡክ አይደለም፣ በቲክቶክ አይደለም፣ በምዝገባ አይደለም። ያሳየን በተግባር ነው። ከራሱ በላይ ለተፈጠረች ፍጥረት እንስሳ አዝሎ ዝናብ እንዳይመታ ስለበረዳት የከለላት ውሻዋን ነው። ይሄን ያሳየዋችሁ ለኛ አባስል እንባቸው ስለወረደ አርሲ ለተገደሉት ምዕመናን እዩዋቸው። አበቁ ማለት ነው። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ከሁላችን ጋር ይሁን። እንግዲህ አሁን ብዙ የሞቱብን ልጆች አሉ፣ የታረዱብን ልጆች አሉ፣ አሁን ብዙ በጥቃት ያለፉ ልጆች አሉና ስለዚህ እኛም ደግሞ ማልቀስ ያስፈልጋል ማለት ልጆቻቸው ያስፈቅሩ ነው። እግዚአብሔር ከሁላችን ጋር ይሁን። ቸሩ አምላካችን እግዚአብሔር ሁላችን አቡነ ኤልሳ እንባዎትን እግዚአብሔር ይቅጠርልዎት። አርሲ ለተገደሉ ምዕመናን ነው እንባቸውን ያፈሰሱት። እግዚአብሔር ይቅጠርልዎት። የእርሶን እንባን አይቶ ሌሎች ሟቾች እንዳይፈጠሩ እግዚአብሔር ይርዳል። ሌሎች ሟቾች ደግሞ እንዳይሞቱብን፣ የሚታገቱ ስራቸውን የሚፈናቀሉ ከእርሻ ከማሳቸው ላይ የሚገደሉ ህፃናት አይኖሩብን፣ የሚታረዱ ህፃኖች አይኖሩብን። ብፁዕ አቡነ ኤልሳ ከእርሶ ተስፋዬ እንጠብቃለን። ይሄን እንጠብቃለን ብዬ እዛው መድረክ ላይ ይህን ነገር ሰማሁ። እዛው መድረክ ላይ እዛው ወደ ምረት ላይ አርሲ ላይ ዛሬ በበሩ የገባ ማን ነው? በትክክለኛው በር በሐዋርያት በር የመጣ ማን ነው? በቅዱሳን በር የመጣ ማን ነው? በሊቃውንት በር የመጣ ማን ነው? በሲኖዶሳዊ መንገድ የመጣ ማን ነው? ያሳደጋችኋቸው እዚሁ የተወለዱ እናንተን ለማገልገል ዘመናቸውን ለእግዚአብሔር የሰጡ ከልጅነት እስካሁን ጉዞ ድረስ ከአምላካቸው ጋር የኖሩ ከስር ጀምሮ እየተማሩ ከገዳም ጀምሮ እስከ የትኛውም ድረስ ተጉዞ አሁን በአባትነት ቅዱስ ሲኖዶስ በትክክለኛው በር የላከላችሁ እውነተኛ የእናንተ እረኛ ጠባቂ አባታችሁ ብፁዕ አቡነ ኤልሳ ናቸውና ደስ ይበላችሁ። ይሄንን ለዚህ ቪዲዮ ለዚህ ለአባት ንግግር ይሄንን ቪዲዮ ደገምኩላችሁ። ትንቢት እናገራለሁ። ለሚቀጥለው 100 ዓመት የኢትዮጵያ ጠቅላይ ሚኒስትሮች ፕሮቴስታንቶች በኢየሱስ ስም እንዲሆኑ ጸለይኩኝ። በእያንዳንዱ መዋቅር በኢትዮጵያ ምድር ተጽዕኖ ፈጣሪ ወጣቶች ይነሳሉ። ፖለቲከኛ መሆን አለባችሁ። ክርስትናና ፖለቲካ አይቀላቀልም። ይቀላቀላል። በደንብ ነው የሚቀላቀል። በደንብ ነው የሚቀላቀል። ይሄው ክርስትናና ፖለቲካን አንዳረጋችሁት። በሐዋርያት መንገድ በሲኖዶስ መንገድ የመጡት አባት ብፁዕ አቡነ ኤልሳ ናቸው አላችሁን። ስለዚህ ብፁዕ አቡነ ያሬድ በሐዋርያት መንገድ በሲኖዶስ መንገድ አልመጡም ማለት ነው። ሽፍታ ነበሩ እያላችሁን ነው። ከየትኛው ጫካ ነበረ መጥተው አርሲ ላይ ተመደቡት? ማን ነው የመደባቸው? ስለዚህ ቅዱስ ሲኖዶስ ነው የከሰሱት። እኚህ ጳጳስ ናቸው። እኚህ ጳጳስ ከ9 ጳጳሳት መካከል አንዱ ናቸው። እኚህ ጳጳስ ናቸው ሲኖዶስ የከሰሱት። እስከ ዛሬ የመደባችሁት አርሲ ላይ የመደባችሁት ብፁዕ አቡነ ያሬድ የሲኖዶስ መንገድ የተከተሉ አይደሉም፣ ሐዋርያ አይደሉም እያሉን ነው። ይኸው ከአንደበታቸው ነው የሰማችሁት። እኔ አልነገርኳችሁም፣ ራሳቸውን የነገሩ። ይሄ ማለት የቤተ መቅደሱ ዘር መራጭ፣ ሰፈር ቆራጭ፣ ሐዋርያት መዳቢ ማለት ነው። ብፁዕ አቡነ ያሬድ ቦታው ላይ ሊናገሩ ይችሉ ነበር፣ አልተናገሩም። ያልተናገሩበት ምክንያት አለ፣ እኛም አናውቅም። ምክንያቱም የእሳቸውን ድምፅ ሳንሰማ አንፈርድም። ነገር ግን ብፁዕ አቡነ ኤልሳ ሊመደቡ እንደሆነ ነገርናችሁ ነበር። ከአንድ ወር በፊት ከመመደባቸው ከአንድ ወር በፊት እሳቸው ጅጅጋና አካባቢ ሀገረ ስብከት ሊቀ ጳጳስ ነበሩ። የተወለዱበት ስፍራ ነው ምስራቅ አርሲ ላይ። እኚህ ጳጳስ መጡ። አርሲ ላይ ችግር ተፈጥሯል ምናምን ተብሎ መነገር ከጀመረ ከህዳር 12 ጀምሮ
እነኚህ ጳጳሳት አንዳቸውም አልሄዱም። አንዳቸውም ድምፃቸውን አልተናገሩም ለሚሞቱት ኦርቶዶክሳውያን። እነዚህ የምታዩቸው ኦርቶዶክሳውያን እኚህ የምታዩቸው ጳጳሳት በሙሉ አንዳቸውም ድምፃቸውን ሲያሰሙ አልሰማችሁ። መቼ? በወቅቱ ችግሩ በደረሰበት መጽናናት በሚፈልጉበት ሰዓት ላይ አንዳቸውም ጳጳሳት ሲናገር አልሰማችሁ። ለሹመት ግን 5-6 ሆነው ሄዱ። 7 እና 8 ሆነው ሄዱ። ለሹመት ለሞት የሚደርስ የለም። ለሹመትማ በአበል ትሄዳላችሁ። እና እነኛ የሞቱ ምዕመናን ለዚህ ወንበር ነበር የሞቱት፣ ለዚህ ሹመት ነበር የሞቱት። ይኸውላችሁ ካህናት ተሰብስበዋል፣ ሀገረ ስብከት ተሰብስበዋል፣ ስራ አስኪያጅ ተሰብስበዋል። ይኸው እስከ ዛሬ ቅዱስ ሲኖዶስ ሲመድብ የነበረው በሐዋርያት መንገድ አይደለም። የሐዋርያት መንገድን ጥሷል። እስከ ዛሬ እኛው አባት ከሰሷችሁ። ቋሚ ሲኖዶስ የእኚህን አባት ንግግር ይገምግምልን። ለምንድን ነው ብፁዓን አባቶችን የምትናገሩት? እናንተ መናገር አትችሉም? እነግራችኋለሁ። እችን ነገር ልንገራችሁ ከነመልሱ በእኔ አንደበት አልንገራችሁ። ብፁዓን አባቶች ከክብረ ክህነታችሁ ወጣ ያለ ፖለቲካዊ ንግግር ስትናገሩ የቤተ መቅደስ ዮናታን ደሳለኝ ስትሆኑብን፣ የቤተ መቅደስ ዮናታን አክሊሉ ስትሆኑብን፣ የቤተ መቅደስ ፖለቲከኛ ስትሆኑብን፣ የቤተ መቅደስ ዮናታን አክሊሉን እዩ ጩፋ ስትሆኑብን አባ ከብረ ኪዳን እናመጣለን። መዘን ካርዱን ስሟቸው። አንተ ማን ሆናችሁና ነው የበቁ አባቶችን የምትተቹ የሚባል ሐሳብ አለ። ቅዱስ ዮሐንስ አፈወርቅ ስለዚህ ጉዳይ ሲናገር በኃጢአት ከሆነ እኔ ራሴ የኃጢአት ክምር አለብኝ፣ ግን ሐሰተኞችን ለመቃወም ጻድቅ መሆን አይጠበቅብኝም ነው የሚለው። እኛም ልንነግራችሁ ጻድቅ መሆን አይጠበቅብንም። እኛም የቤተ ክርስቲያን ቃለ ዓዋዲ ሲጣስ ጻድቅ መሆን አይጠበቅብንም። እኛም የቤተ ክርስቲያን ክብር ሲነካ ጻድቅ መሆን አይጠበቅብንም። እያንዳንዱ ቤተ ክርስቲያኑን ሊጠብቅ ነው፣ ኃጥኡም ጻድቁም። ስህተት ሲፈጠር ዝም ካልን አብረን እያፈረስን ነው። አብረን ቤተ ክርስቲያን ከእናንተ ጋር አናፈርስም። የቅዱስ ሲኖዶስን ክብር ሲነካ ዝም አንልም። ቅዱስ ሲኖዶስ ማለት የቤተ ክርስቲያን አናት፣ የቤተ ክርስቲያን ራስ፣ የክርስቶስ ምሳሌ ነው ለኛ። ጥፋትም ስህተትም ቢኖር እንኳን ቅዱስ ሲኖዶስ ያከበረው እናከብራለን። ስለዚህ ትላንትና ቅዱስ ሲኖዶስ የመደባቸውን አባት በሐዋርያት መንገድ አልመደበም ተብሎ የተናገሩት እኚሁ የቅዱስ ሲኖዶስ አባል ናቸው። ስለዚህ 9ኙ ቋሚ ኮሚቴ አባላት ይሄንን ጉዳይ እንድታዩሉ እንፈልጋለን። ማህበራዊ ሚዲያ ላይ ማይክ ይዘው አጀንዳ መሆን የሚፈልጉት ጳጳሳት ይታገዱልን፣ ይታረሙልን። ይሄ የኔ ጥያቄ ነው። የዛሬ ጉዳይን በዚህ ላብቃላችሁ እና ሮብ ዕለት ስጋ መብላት ትችላላችሁ፣ ማክሰኞ ግን ማረድ አትችሉም። ከቅዳሴ በፊት የታረደ ስጋ መብላት አትችሉም። ይህ የቤተ ክርስቲያናችን ቀኖናዊ ስርዓት ነው። ስለዚህ ጾማችሁ ስትፈስጉ አትርከሱ። መልእክቴን ያቀረብኩላችሁ የበዓሉንም የመጀመሪያው አባቶቼ ብፁዓን ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት እንኳን አደረሳችሁ ለሁላችሁ። በአንደበታችሁ ይጩፋና ዮናታንም ለሆናችሁ፣ በአንደበታችሁ ፖለቲካ ለምትናገሩም፣ በጸሎትና በጾምም ላላችሁ እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ ልደት በዓል አደረሳችሁ። ብፁዕ ቅዱስ አቡነ ማትያስንም ጨርሶ ይማሮት። ቅዱስ ሲኖዶስ አባላትንም የቤተ ክህነት አባቶቻችንም እንኳን አደረሳችሁ። የቤተ ክርስቲያን የአስተዳደር መዋቅር የምትገኙ፣ በዓለም ጫፍ የምትገኙ፣ በአገር ውጭም በአገር ውስጥም ያላችሁ የቤተ ክርስቲያን የአስተዳደር መዋቅር አባላት፣ በመዋቅር አባላት የምትገኙ የካህናት፣ ዲያቆናት፣ በቤተ ክርስቲያን ሰበካ ጉባኤ አባላት፣ እንዲሁም አባቶቼና እናቶቼ ምዕመናን፣ ወንድሞቼና እህቶቼ ምዕመናን፣ ታናናሾቼ ምዕመናን የሆናችሁ እንዲሁም ሕፃናትንም ጨምሮ እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ ልደት በዓል አደረሳችሁ አደረሰን።
መልካም የገና በዓል ይሁንላችሁ። ከበዓል በኋላ እንገናኝ። እንግዲህ በጾም ላገዛችሁን፣ በጸሎትም ላገዛችሁን ሁላችሁም እግዚአብሔር ይጠብቃችሁ፣ ከክፉ ነገር በሙሉ ያርቃችሁ። ለሁላችሁም ለሀገራችን ሕዝቦች በሙሉ ክርስትናን ገናን ለምታከብሩ በሙሉ በዓለምም በሀገር ውስጥም ያላችሁ በሙሉ እንኳን ለገና በዓል አደረሳችሁ አደረሰን። መልካም የበዓል ጊዜ ይሁንላችሁ። ሰናይ ቀን